አብዛኞቹ ሰዎች የሆድ ስብን ለማጥፋት የምግብ መጠንን በመቀነስ ይሞክራሉ። የካሎሪ መጠንህን መቀነስ አለብህ የሚለውን አባባል ሁልጊዜ ይሰማሉ። ይህ በተወሰነ ደረጃ ይሰራል። ነገር ግን ሳይንሳዊ መረጃዎች ይህንን አቀራረብ ሙሉ በሙሉ የሚቀይር ሌላ እውነታ ያሳያሉ። የካሎሪ መጠንን መቀነስ በተግባር ሲታይ ወሰን የመጨረሻ ነጥብ አለው። ከተወሰነ ነጥብ በኋላ ተጨማሪ የሆድ ውስጥ ስብ ሲቀንስ አያዩም። ምክንያቱም የሰውነቶን ክብደት በሚቀንሱበት ጊዜ ሰውነቶ ተጨማሪ የክብደት መቀነስ እንዳይኖር መከላከል ይጀምራል። ይህ የተፈጥሮ የመትረፊያ ሰርቫይቫል ዘዴ ነው። ሰውነቶ የስብ መቀነስን እንደ አደጋ ስለሚያይ የስርዓቱን እንቅስቃሴ ያዘገየዋል። በመሆኑም በእረፍት ጊዜ የሚያቃጥለው የካሎሪ መጠን ይቀንሳል። እንዲሁም ሳታውቁት እንቅስቃሴያችሁ ይበልጥ ይቀንሳል። የሰውነቶ ሙቀት ሊቀንስ ይችላል። የረሃብ ስሜቶና ስለ ምግብ የሚያስቡት ሁኔታ ደግሞ ይጨምራል። ስለዚህ ራስዎን በመገደብ ባዶ ሆድ መሆን እዚህ ጋር መፍትሄ አይደለም። ወደ ሆድ ውስጥ ስብ ሲመጣ ትክክለኛ ምግቦችን መጨመር አስፈላጊ ነው። ምክንያቱም የሆድ ስብን ለማጥፋት በቅድሚያ የሆድ ውስጥ ስብ እንዲፈጠር የሚያደርጉ ልዩ ምልክቶችን የሚታገሉ ምግቦችን መጨመር ያስፈልጋል። ትክክለኛ ምግቦችን ከተስማሚ የአካል ብቃት እንቅስቃሴ ጋር ሲያዋህዱ ውጤቱ በሚሰጡት መጠን ላይ የተመሰረተ ይሆናል። ይህ ማለት በርካታ ትክክለኛ ምልክቶችን የበለጠ የሆድ ውስጥ ስብ ያጣሉ፣ እንዲሁም በፍጥነት ያከናውኑታል። ይህም አጠቃላይ አቀራረቦን ሊቀይረው ይገባል። ምክንያቱም የሆድ ውስጥ ስብ የሆድ ውጫዊ ስብ ብቻ አይደለም። ከሆዶ ጥልቅ ክፍል ውስጥ የሚገኝ ጉበቶን፣ ጨጓራውን፣ ቆሽጦንና ሌሎች የውስጥ አካላቶን የሚከተል ነው። እንዲሁም የሆድ ውስጥ ስብ በሜታቦሊዝም ንቁ ስለሆነ በቀጣይ የእብጠት ኢንፍላሜሽን ምልክቶችን ይለቃል። እነዚህ ምልክቶች ሆርሞኖቹን ያዛባሉ። እናም ወደ አይነት 2 የስኳር በሽታ፣ የልብ በሽታ፣ ካንሰርና ወደ እርጅና የመርሳት ችግር የሚያመራው ራሱን የሚያጠናክር እኩይ ዑደት ይፈጥራሉ። ስለዚህ በዚህ ቪዲዮ ውስጥ በ3 የተለያዩ ባዮሎጂካዊ መንገዶች የሆድ ውስጥ ስብን የሚታገሉ ትክክለኛ መላዎች፣ ፕሮቶኮሎችና የተወሰኑ ምግቦችን እናያለን። ከዚያም የነገሩ ሁሉ ማባዣ መልቲፕለር ስለሆነው የአካል ብቃት እንቅስቃሴ እንዲሁም በ8 ሳምንት ውስጥ ብቻ የሆድ ውስጥ ስብ ወደ እኩሌታ ገደማ እንዴት መቀነስ እንደሚቻል እናያለን። በጤና ስርዓቱ ላይ ማንኛውንም ለውጥ ከማድረጉ በፊት እባክዎ ከሐኪሞ ጋር ይነጋገሩ። ይህ ቪዲዮ ለትምህርታዊ ዓላማ ብቻ የቀረበ እንጂ የሕክምና ምክር አይደለም። ይህ ፕሮቶኮል የሚሰራበት ምክንያት የሆድ ውስጥ ስብ ተቆልፎ እንዲኖር የሚያደርጉትን ትክክለኛ መንገዶችን ስለሚታገል ነው። እነሱም 3 ናቸው። የመጀመሪያው እብጠት ኢንፍላሜሽን ነው። የሆድ ውስጥ ስብ ዝም ብሎ ኃይል አከማችቶ አይቀመጥም። በእውነቱ ንቁ የሆነ እብጠት ውስጥ ይገኛል። የስብ ሕዋሳት ራሳቸው ሳይቶኪን በመባል የሚታወቁ እብጠት ፈጣሪ ሞሌክሎችን ይለቃሉ። ስለዚህ እንደ ቲኤንኤፍ አልፋና ኢንተርሉኪን 6 ያሉ ነገሮችን ይለቃሉ። ይህ የተገላቢጦሽ ዑደት ይፈጥራል። ስብ እብጠትን ያመጣል። እብጠቱ ደግሞ ስቡ በቀላሉ ተሰብሮ እንዳይወገድ ያደርገዋል። ስለዚህ የሆድ ውስጥ ስብ በአንድ በኩል ራሱን በእብጠት ውስጥ በማቆየት ይጠብቃል። ነገር ግን ያንን እብጠት ሲቀንሱ ያንን ዑደት ይሰብሩታል። ከዚህ በኋላ ያ ሁሉ የተከማቸ ስብ ሰውነቱን በቀላል እንዲያንቀሳቅሰውና እንዲያቃጥል ቀላል ይሆንለታል። የሆድ ውስጥ ስብ እንዳይነቃነቅ የሚያደርገውን ዑደት ለመስበር ትኩረት ሊሰጥባቸው የሚገባ 2 ማንሻዎች አሉ። የመጀመሪያው ማንሻ ኦሜጋ 3 ነው። እዚህ ጋር ጥሩ ምግብ ወልነት ነው። ወልነት ስቦች በተለይም በአልፋ ሊኖሊክ አሲድ ባለሀብት ነው። ይህ ከእጽዋት የሚገኝ ኦሜጋ 3 ስብ ነው። ኦሜጋ 3ዎች ከሆድ ውስጥ ስብ የሚመጡትን የእብጠት ምልክቶች ቀጥታ ያረጋጋሉ። ሌላ ጠንካራ የኦሜጋ 3 ምንጭ ስብ ያለባቸው አሳዎች ናቸው። እንደ ሳልሞን፣ ሰርዲን ወይም ማኬሪል ያሉ ነገሮች ይሆናሉ። እነዚህ በኢፒኤ እና ዲኤችኤ የበለጸጉ ናቸው። እንዲሁም የኢንሱሊን ስሜት፣ ኢንሱሊን ሴንሲቲቪቲ እና የጉበት ስብን ለመቀነስ ይረዳሉ። ሁለተኛው ንብርብር እዚህ ጋር ፖሊፊኖልስ ናቸው። ወልነት እዚህ ላይ ይረዳል። ምክንያቱም ወልነት በኦሜጋ 3 የበለጸገ ብቻ ሳይሆን ብዙ ፖሊፊኖችም ይዟል። እነዚህ ውህዶች
በሌላ መንገድ ይረዳሉ። ፖሊፊኖል ስብ እንዴት እንደሚስተናገድና እንደሚቃጠል ያሻሽላሉ። ስለዚህ ሰውነቶ ኃይልን ከማከማቸት ይልቅ ወደ ማቃጠል ያደላል። ተመራማሪዎች 3 ቡድኖችን ያነጻጸሩበት በተወሰነ ቁጥጥር የሚደረግበት ጥናት ራንደማይዝ ኮንትሮል ነበረ። የመጀመሪያው መደበኛ ጤናማ የምግብ ስርዓት የሚከተል ቡድን ነበር። ሁለተኛው መደበኛ የሜዲትራንያን የምግብ ስርዓትና ሶስተኛው ደግሞ አረንጓዴነት ያለውና በፖሊፊኖል የበለጸገ የሜዲትራንያን የምግብ ስርዓት ነበር። ሁለቱም የሜዲትራንያን ቡድኖች በቀን 1 እጥፍ ወልነት ወደ 28 ግራም ወይም ሩብ ኩባያ ያገኙ ነበር። ነገር ግን አረንጓዴ የሜዲትራንያን ስሪት አረንጓዴ ሻይ፣ አነስተኛ የቀይ ስጋ ምግብ ጨምሯል። በኤምአርአይ የሆድ ውስጥ ስብ ሲለኩ አረንጓዴው በፖሊፊኖል የበለጸገ የሜዲትራንያን ቡድን ከመደበኛው የሜዲትራንያን ቡድን ጋር ሲነጻጸር ወደ እጥፍ የሚጠጋ የሆድ ውስጥ ስብ አጥቷል። ይህም ነገሩን ከካሎሪ ግብዓት በላይ መሆኑን ያሳያችኋል። ሁለቱም ቡድኖች እኩል መጠን ያለው ካሎሪ ይመገቡ ነበር። ነገር ግን በፖሊፊኖል የበለጸጉ ምግቦችን የጨመረው ቡድን ከእጥፍ በላይ የሆድ ውስጥ ስብ አጥቷል። እኩል ካሎሪ፣ ነገር ግን በጣም የተለያየ ውጤት። ምክንያቱም የምግቡ አይነት ሰውነቶ ይህንን ያህል እንዴት እንደሚያካሂደውና እንዴት እንደሚያከማቸው ስለሚቀይረው ነው። አሁን የሆድ ውስጥ ስብ ተቆልፎ እንዲኖር የሚያደርገው ሁለተኛው መንገድ የኢንሱሊን መቋቋም ኢንሱሊን ሬዚስታንስ ነው። ሰውነቶ ኢንሱሊን መቋቋም ሲጀምር ሕዋሳቶ ለእሱ ምላሽ መስጠት ያቆማሉ፣ በብቃት እንዲሰራ ያደርገዋል። ስለዚህ ቆሽቶ በደም ውስጥ ያለውን ከመጠን በላይ ግልኮስ ለማጽዳት ሲል አሁንም በርካታ ኢንሱሊን ለማፍራት ይገደዳል። እናም በከፍተኛ ሁኔታ ከፍ ብሎ የሚቆይ የኢንሱሊን መጠን ቀጥታ ስብ እንዲከማች ያበረታታል። በተለይም በውስጥ አካሉ ዙሪያ ኢንሱሊን የሚቋቋሙ ሰዎች አጠቃላይ የሚወስዱት የካሎሪ መጠን ባይቀየርም እንኳን በተለየ ሁኔታ በሆዳቸውና በውስጥ አካላቶቻቸው ዙሪያ ስብ የሚያከማቹት በዚህ ምክንያት ነው። ስለዚህ ሰውነቱ ለኢንሱሊን የሚሰጠው ምላሽ የሚያሻሽል ማንኛውንም ነገር የሆድ ውስጥ ስብ ለማስወገድ ቀላል ያደርገዋል። ይህን ለማድረግ የሚረዱ 2 በጣም ጥሩ ምግቦች አሉ። ነገር ግን በ2 የተለያዩ መንገዶች ነው የሚሰሩት። የመጀመሪያው የብሮኮሊ ቡቃያ ነው። ይህም ምናልባት በዚህ ዝርዝር ውስጥ በጣም ዝቅተኛ ግምት የተሰጠው ምግብ ሳይሆን አይቀርም። የብሮኮሊ ቡቃያዎች ሶልፎራፊን በተባሉ ውህዶች የበለጸጉ ናቸው። ይህ ውህድ ኤንአርኤፍ2 የተባለውን መንገድ ያነቃቃል። ኤንአርኤፍ2 ደግሞ ለእብጠትና ለሴሎች ጉዳት እንደ የውስጥ መቆጣጠሪያ ማዕከል ነው። ኤንአርኤፍ2 ሲነቃቃ ማይቶኮንድሪያውን የሚጠብቁና በሴል ደረጃ እብጠትን የሚቀንሱ በርካታ ጂኖችን ያነቃቃል። በተጨማሪም የነገሩን አስፈላጊነት ሳይነካ ሰልፎራፊን ጉበቶ በራሱ አዲስ ግሉኮስ የሚያመርትበትን ሂደት ግሉኮኔጂኔሲስ እንዲቀንስ ይነግረዋል። ስለዚህ በአንድ ጊዜ ከ2 የተለያዩ አቅጣጫዎች የተሻለ የደም ስኳር ቁጥጥር ያገኛሉ። ታዲያ ለምን የብሮኮሊ ቡቃያ እንጂ መደበኛው ብሮኮሊ አልሆነም? ምክንያቱም የብሮኮሊ ቡቃያ ከትልቁ ብሮኮሊ አትክልት ይልቅ ከ20 እስከ 100 እጥፍ የሚበልጥ የሶልፎራፊን መነሻ ውህዶችን ይዟል። ስለዚህ አነስተኛ እጅ ሙሉ ቡቃያ እንኳን ሙሉ የአንድ ብሮኮሊ ራስ ከሚሰጠው በላይ ሶልፎራፊን ሊሰጥ ይችላል። አብዛኞቹ ሰዎች በቀን ግማሽ ኩባያ ያህል በመውሰድ ጥሩ ጥቅም ማግኘት ይችላሉ። ጥሬውን ወይም ሰላጣ ውስጥ በመቀላቀል ወይም ደግሞ ፈጭቶ በጁስ መልክ መጠጣት ይቻላል። ነገር ግን አንድ አስፈላጊ ማስታወሻ፣ ሱልፎራፊን ከሰውነቶ በፍጥነት ይወጣል። ስለዚህ በሳምንት 1 ጊዜ ብዙ ከመውሰድ ይልቅ በየቀኑ ጥቂት መመገብ የተሻለ ነው። ብሮኮሊ አሁን የት እንደሚገኝ ስናይ በገበያና ሱፐርማርኬት፣ አንዳንዴ የሸቀጣሸቀጥ ሱቆች የብሮኮሊ ቡቃያ በአትክልት ክፍላቸው ውስጥ ይይዛሉ። በተለይ ከቅጠላቅጠሎችና ከትንንሽ ቡቃያዎች አጠገብ ይገኛሉ። ነገር ግን ባሉበት ቦታ ላይ በመመስረት ማግኘት ላይመች ይችላል። ስለዚህ በሱቅ ካላገኙ ወይም ርካሽ አማራጭ ከፈለጉ ቤት ውስጥ ለማብቀል በጣም ቀላል ናቸው። የሚያስፈልጎት የመስታወት ጃርና የብሮኮሊ ማብቂያ ዘሮች ብቻ ሲሆኑ በ5 ቀናት ውስጥ ማብቀል ይችላሉ። በዩቲዩብ ላይ በቀላሉ ሊከተሏቸው የሚችሉ በርካታ መመሪያዎች አሉ። እናም በሱቅ ከሚገዙት ዋጋ እጅግ ያነሰ ነው። የኢንሱሊን ምልክቶችን ለመቀነስ የሚረዳ የብሮኮሊ ቡቃያ ብቻ አይደለም። ሌሎች ከፍተኛ ጥቅም ያላቸው ምግቦች እንደ ጥቁር ቸኮሌት ያሉ ናቸው። ነገር ግን የካካዋ መጠኑ ቢያንስ 85% ወይም ከዛም በላይ የሆነ ጥቁር ቸኮሌት መሆን አለበት። እንዲሁም ቤሪዎች ለዚህ በጣም ጥሩ ናቸው።
በተጨማሪም እንደ ኪሚችና ሳውርክራውት ያሉ በባክቴሪያ የበለጸጉ ምግቦችን አይርሱ። ሁሉም የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲ ለማሻሻል ማስረጃ ያላቸው ናቸው። ነገር ግን በተለያዩ መንገዶች ይሰራሉ። አሁን ደግሞ ስለ ሶስተኛው መንገድ እንነጋገር። የእብጠት ዑደትን ስለ መስበርና የኢንሱሊን ምልክትን ስለማስተካከል ተነጋገርን። ነገር ግን ሰውነቱ የተከማቸ ስብ ማቃጠል ለመጀመር ምልክት ያስፈልገዋል። እዚህ ጋ ነው ኤክስትራ ቨርጂን ኦሊቭ ኦይል የሚገባው። በወይራ ዘይት ውስጥ ያሉ ፖሊፊሌኖች ሁለት የተወሰኑ መንገዶችን ያነቃቃሉ። የመጀመሪያው ኤኤምፒኬን መንገድ ሲሆን እሱም በመሰረቱ የሰውነቱ የኃይል ዳሳሽ ኢነርጂ ሴንሰር ነው። ኤኤምፒኬ ሲነቃ ሴሎቹ ከተከማቸ ስብ እየሳቡ ለኃይል ማቃጠል እንዲጀምሩ ይነግራቸዋል። ሁለተኛው መንገድ ደግሞ SIRT1 ይባላል። ይህ ደግሞ ማይቶኮንድሪያ በተለይም በጡንቻ ውስጥ በጣም በብቃት እንዲሰሩ ያሻሽላል። ስለዚህ ሰውነቱ ስብ እንዲያቃጥል ምልክት ከማግኘቱ ባሻገር በእርግጥም እሱን በማድረግ ረገድ የተሻለ ይሆናል። በኢሮፒያን ጆርናል ኦፍ ኒውትሪሽን ላይ የታተመ ጥናት በትክክል ይህንን ሁኔታ አሳይቷል። ይህ ጥናት ኤክስትራ ቨርጂን ኦሊቭ ኦይል ከአኩሪ አተር ዘይት ጋር ያነጻጸረ ሲሆን ብሌንድ የሆነ ራንደማይዝ ኮንትሮል ትራይ ነበር። ሁለቱም ቡድኖች እኩል መጠን ያለው ካሎሪና እኩል የካሎሪ ጉድለት ነበራቸው። ውጤቱም የወይራ ዘይት የተጠቀሙት ቡድን ከአኩሪ አተር ዘይት ቡድን ይልቅ 80% የሚበልጥ የሰውነት ስብ አጥቷል። ይህም በየቀኑ በ25 ሚሊ ሊትር ወደ 1.2 የሾርባ ማንኪያ ብቻ የተገኘ ነው። እኩል ካሎሪና እኩል የካሎሪ ጉድለት፣ ነገር ግን ሙሉ በሙሉ የተለየ ውጤት። ምክንያቱም የወይራ ዘይት ሰውነቱን የበለጠ ስብ እንዲያቃጥል ይነግረው ነበር። ዋናው ጥልቅ ነጥብ እሱ ነው። የካሎሪ ጥራት የካሎሪው ስሌት እኩል ቢመስልም ወደ ተለያዩ ውጤቶች ሊያመራ ይችላል። ስለዚህ በዚህ ፕሮቶኮል ውስጥ የምግብ ክፍሉ ይህንን ይመስላል። አሁን አንድ እርምጃ ወደፊት በመሄድ አካል ብቃት እንቅስቃሴ ካከሉ ውጤቱ እየጨመረና እየተደራረበ ይሄዳል። በጥቂት ሳምንት ውስጥ ብቻ የሆድ ውስጥ ስብ በከፍተኛ ፍጥነት ማጣት የሚጀምሩት በዚህ መንገድ ነው። ነገር ግን ለዚህ አስፈላጊ የሆነ ንብርብር አለ። የትኛውም የአካል ብቃት እንቅስቃሴ የሆድ ውስጥ ስብን በእርግጥ እንደሚቀንስ ለማየት ሁሉንም ዋና ዋና የአካል ብቃት እንቅስቃሴዎች ያነጻጸረ የ84 ጥናቶች ግዙፍ ሜታ አናሊሲስ ነበረ። ከሁሉም በላይ ሆነው የወጡት በከፍተኛ ጥንካሬ የተሰሩ እንቅስቃሴዎች ነበሩ። ከፍተኛ ጥንካሬ ያላቸው ኤሮቢክስ እና ከፍተኛ ጥንካሬ ያላቸው የእረፍት ጊዜ እንቅስቃሴዎች ናቸው። በዲያቤቲስ ኬር ላይ የታተመ ጥናት ይህ ምን ያህል ኃይለኛ ሊሆን እንደሚችል አሳይቷል። በጥናታቸው ፕሮቶኮል በሳምንት ሁለቱ የ45 ደቂቃ መካከለኛ እስከ ከፍተኛ ጥንካሬ ያላቸው የእግር ኳስ ብስክሌት ክፍለ ጊዜዎች በአጠቃላይ በሳምንት 3 ክፍለ ጊዜዎች የሆድ ውስጥ ስብን በ48 በመቶ በእኩሌታ ገደማ ቀንሶታል። እናም ይህንን ሁሉ ያከናወኑት በ8 ሳምንት ውስጥ ብቻ ነበር። ከዚህ ሁሉ በተጨማሪ በጥናቱ የተሳተፈው ቡድን 18 በመቶ የሚሆነውን የቆዳ ስር ስብ አጥቷል። ይህ ትንሽ ጥናት ቢሆንም አቅጣጫው ከግዙፍ ሜታ አናሊሲስ ጋር የሚስማማ ነው። በተጨማሪም በጥናቱ ውስጥ አስደናቂ የሆነ ሌላ ነገር ነበረ። ተሳታፊዎች የሆድ ውስጥ ስባቸውን ወደ እኩሌታ ገደማ ያጡ ቢሆንም በሚዛን ላይ ያለው ክብደታቸው ግን ምንም ሳይቀየር እንደነበረ ቀርቷል። አሁን አብዛኞቹ እነዚህ ጥናቶች ከመካከለኛ እስከ ከፍተኛ ጥንካሬን ይመለከታሉ። ይህም ቢያንስ ከ40 እስከ 60 በመቶ የሚሆነውን የልብ ምት መጠን መያዝ ነው። በርካታ ስማርት ሰዓቶችን ወይም የአካል ብቃት እንቅስቃሴ መከታተያዎች ይህንን ሊያሰሉሎት ይችላሉ። በጥናት ውስጥ ምርጥ ውጤት ያሳዩት ተሳታፊዎች በመጀመሪያ ቀን በሙሉ ጥንካሬ አልጀመሩም። በእርግጥ በበርካታ ሳምንት ወይም በወራት ውስጥ እያደጉና እየጨመሩ የመጡ ናቸው። ስለዚህ ግቡን ቀስ በቀስ ወደ ከፍተኛና የበለጠ ጥንካሬ ማሳደግ እንጂ ቀጥታ ወደ ላይኛው ደረጃ መዝለል አይደለም። ምክንያቱም ያ ራስዎን ሊጎዳ የሚችል መንገድ ነው። እንዲሁም የልብ ህመም ካለቦት እያንዳንዱ ሰው የተለያየ ስለሆነ የትኛውም የጥንካሬ ደረጃ ለእርሶ ተስማሚ አፕሮፕሬት እንደሆነ ለማወቅ በእርግጠኛነት ከሐኪሞ ጋር ይነጋገሩ። ስለዚህ የሚያስፈልጎት በሳምንት 2 ወይም 3 ክፍለ ጊዜዎች፣ እያንዳንዱ ክፍለ ጊዜ 45 ደቂቃ ብቻ ነው። ጥንካሬን እስከጨመሩበት ድረስ የትኛውንም የአካል ብቃት እንቅስቃሴ አይነት ቢመርጡ ምንም ልዩነት የለውም። ምናልባት ከዚህ ሁሉ በላይ አስፈላጊ የሆነው ዘላቂነት ኮንሲስተንሲ ነው። ምክንያቱም
በየቀኑ የሚደረግ ቀስ ያለ የ20 ደቂቃ እርምጃ በሳምንት አንድ ጊዜ ከሚደረግ አቅምን የጨረሰ የ60 ደቂቃ ክፍለ ጊዜ እጅግ የተሻለ ነው። እናም ሙሉውን ስሌት የሚቀይረው ክፍል እዚህ ጋር ነው። በብሪቲሽ ጆርናል ኦፍ ስፖርት ሜዲሲን ላይ የታተመ ጥናት እንደሚያሳየው የአካል ብቃት እንቅስቃሴ በሰሩ ቁጥር የበለጠ የሆድ ውስጥ ስብ ያጣሉ በወሰዱት መጠን ልክ። ነገር ግን የካሎሪ መጠንን በመቀነስ ተመሳሳይ ምላሽ አላዩም። የካሎሪ መቀነስ በሚረዳበት መጠን ላይ ወሰን ነበረው፣ ነገር ግን እንቅስቃሴ በሚረዳበት መጠን ላይ ምንም አይነት ወሰን አልነበረውም። ስለዚህ የሆድ ውስጥ ስብ ለማጣት በፍጹም ባዶ ሆድ መሆን አያስፈልጎትም። በቀላሉ ትክክለኛ ምግቦችን ሁሉ ኢላማ ያደረጉና አነስተኛ የካሎሪ ጉድለት እንዲኖር አልሙ። ነገር ግን ሂደቱን ማፋጠን ከፈለጉ የኤሮቢክስ እንቅስቃሴና የጥንካሬ ማንሻ ይሳቡ። ይህ ጠቃሚ እንደነበረ ተስፋ አድርጋለሁ። ይህንን ቪዲዮ ሊጠቀሙበት ለሚችሉ ለሌሎች ያካፍሉ። ሌሎች መረጃዎችን እንዲያገኙ ቻናላችንን ሰብስክራይብ ማድረጎን ያረጋግጡ። እስከሚቀጥለው ጊዜ ድረስ በጤና ይቆዩ።